ሰላም ቤተሰቦቼ በያላችሁበት ቦታ ሁሉ ሰላም ይድረሳችሁ ብያችኋለሁ። እዚህ ጋር የምታዩት ቲሸርቶች በአጠቃላይ 3 ብር ነው የሚሸጠው። ለምሳሌ እነዚህ ቱታዎች እንደምታዩት 16 ብር ምናምን ውድ ሊሆን የሚችለው ቤት ኪራይ ነው። ልብስ በምንም ሁኔታ ውድ አይደለም። ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ባርሴሎና ውስጥ ያው ምግርም በጣም ርካሽ የሆነ ሱቅ አለ። ርካሽ ብቻ ሳይሆን ባይዘዌ ምንድነው በቃ በነፃ እስከሚባልበት ድረስ ማለት ነው። ልብስ ምናምን የተለያዩ ነገሮች የሚሸጡበት ስቶር ያው ፕራይማርክ ይባላል። እዛ ሄደን አብረን ዛሬ እሱንም ማሳያችሁ ይሆናል። እንግዲህ በዚህ አጋጣሚ ለቻናል አዲስ ከሆናችሁ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ አብረን ወደዛ ሾፕ የምንሄድ ይሆናል። ተከተሉኝ። ፕሪማርክ መጀመሪያ የተመሰረተው በአየርላንድ ዱብሊን ሲሆን በ1960ዎቹ መጨረሻ አካባቢ ይሄን ስላችሁ ያው በኢትዮጵያ አይደለም በአውሮፓን ዘመን አቆጣጠር ነው እና በፒነስ በሚባል አንድ ሰውዬ የተመሰረተው በኋላ ላይ ምንድነው ያልኩት አንተ ብቻ በአየርላንዳዊ ሰውዬ የተመሰረተው እና በ1970 መጀመሪያ ላይ ደግሞ ወደ እንግላንድ ምናምን ሙቭ አደረጉ። ወደ እንግላንድ ሙቭ ሲያደርጉ ኖርማሊ ፕሪማርክ አልነበረም የሚባሉት በመሰረቱ ይባል የነበረው ላይክ ፔኛስ እንደዛ አይነት ነገር ነበር ይባለው። ሶሪ ለቃሉ የሆነ ቃላቱን ሲተካው ወደ ስፓኒሽ ነው የሚቀርብብኝ እና ግን ወደ እንግላንድ ሙቭ ሲያደርጉ ያ ስም አሜሪካ ውስጥ ሌላ የብራንድ ስም ስለነበረው ተከሶ በፓተንት ራይት ተከሶ በኋላ ላይ ፕሪማርክ ወደሚል ቀየሩ። እዚህ ደግሞ እኔ በመኖርበት ሀገር ስፔን በ2006 ይመስለኛል 2006 ወደ ማድሪድ መጣ። ከዛ በኋላ ያው ብራንዳቸውን ደግሞ በስፔን ውስጥ እያሰፉ ምን እያሉ 2009ም ወደ ሲቢያ እንደዛ። አሁን ደግሞ ዛሬ የምንሄደው ስቶር ደግሞ ያለው እንትን ውስጥ ነው። ምንድነው ስሙ? እዚህ ባርሴሎና ማል ሴንተር ላይ ማለት ነው። እዛ ነው የምንሄደው። ቀጥታ እዛ ሄደን ዞር እያልን ያለን ያው ተመልሰናል። እንግዲህ ባንክ በሆነ ቪዲዮ ማለት ነው። ባንክ በሆነ ቪዲዮ ተመልሰናል። እንግዲህ ያው ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። ቻናሌን ብቻ ሳይሆን ቲክቶኬንም አሴ ባርሴሎና ኢንስታግራሜንም ኤቭሪቲንግ ማለት ነው ፎሎ ማድረጋችሁ እንዳትረሱ። አሁን ቀጥታ እንሄዳለን። አብራችሁን ቆዩ። ዛሬ ውሏችን እንግዲህ ያው አዲስ አበባ ሄደን ያን ሁሉ ቻሌንጅ ሰርተን ከመጣን በኋላ ፕላስ ደግሞ ከአንድ ወር በፊት ሌላ ቪዲዮ ከጫንን በኋላ ዛሬ በሌላ ቪዲዮ ተመልሰን መጥተናል። ከዚህ በኋላ ያው በሳምንቱ ላይ ቪዲዮ ወደ እናንተ ከቸም ይሆናል ከባርሴሎና ቀጥታ ማለት ነው። ብቸኛ ያው የባርሴሎና ከተማን ያው የሚያስጎበኛቸው ብቸኛው ያሴ ባርሴሎና ብሎግ ነው። ተከታተሉላችኋለሁ። ውድ ነው ማድረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ኖርማሊ ያለው አየር ጠባይ ማለት ነው እኔ ከቤት ስለወጣው ይመስለኛል ፀሐዩ በቃ ባይዘው እንደዚህ ቀይ አይደለም ጋይስ ፀሐዩ ነው እንደዚህ ድርቅ እንደዚህ በቃ አድርጎ በቃ ያሳየኝ ያለው ፀሐዩ ነው። በጣም 3 ወር 4 ወር ጨለማው ስለቆየን ጨለማ ስላችሁ ብርድ ማለት ነው በጣም ምገርም ብርድ ስለነበረ አሁን ወደ ፀሐይ ስንወጣ አበራል። ሜቢ ከ2 ሳምንት በኋላ ከዚህ ባስ ስቶከር አይልሽ ፍልተር ተጠቅሞ ነው ትንሽ አይደለም ከንቱ ስለወጣ ነው። ለማንኛውም ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ውድድ ነው ማድረጋችሁ። ምንድነው ስሙ አሴ ባርሴሎና ቲክቶክ ላይም ቼክ አድርጉ። ባይዘው ቼክ አድርጉ። ብዙ ነገር ላይ ያመልጣችሁ ይችላል እንዳያመልጣችሁ ባይዘው ቼክ ማድረግ አለባችሁ። ኤቭሪቲንግ ማለት ነው ልንገራችሁ። በደንብ አድርጋችሁ ቼክ ማድረግ አለባችሁ እና ያው ውድድ አደረጋችኋለሁ። አንቀጥታ ወደ ፕሪማርክ ልብስ በነፃ የምታደልበት ማለት ይቻላል። ባይዘው በጣም አንዳንድ ጊዜ ታውቃላችሁ እዚህ ላይክ በጣም ልብስ ይቀያየራል ምናምን ነገር ብዙ ነገር ይደረጋል እና በቃ እዚህ ልብስ በጣም በርካሽ ነው አፎርድ የሚደረጉ ባይዘው በጣም በትንሹ ነው። ሶ ያ በጣም በትንሹ ልብስ አፎርድ ስለሚደረግ በቃ መግዛት ይቻላል። አፎርድ ከሚደረግባቸው አንደኛ ሱቅ ደግሞ ፕሪማርክ አንደኛው ነው። ፕሪማርክ በጣም በቃ አንደኛ ነው። በጣም በቃ ኤቭሪቲንግ በርካሽ የሚሸጥበት ማለት ነው በእውነት እና ኖርማሊ አሁን ወደዛ እየደረስን ነው። ይሄ ከውጭ እንደምታዩት ነው። ይሄ ላይ ከውጭ እንደምታዩት ፕሪማርክ ነው። ሶ ከዛን አይ ሚን ኖርማሊ እዚህ ትልቅ እንትን የላቸውም ትልቅ ታፔላ ነገር እንትን የላቸውም። ግን ይኸው እንደምታዩት ይሄ ፕሪማርክ ነው። ሶ ውስጥ እንገባና ደግሞ ውስጥ ያለውን ኤቭሪቲንግ ደግሞ አብረን የምናየውናል። ያው አብራችሁን ቆዩላችኋለሁ ጋይስ። እንደምታየው አሁን ውስጥ ገብቻለሁ። ውስጥ ነው ያለው ተውን። ከዛን ዞር እያለን አብረን ያው ውስጡን የምናየውናል። አሁን ኖርማሊ ያለውት ላይክ ግራውንድ እንትን ላይ ነው። እኔ ብዙ ጊዜ ያው ስመጣበት የምመጣው ምንድነው ስሙ ወንዶች ያሉበት ፍሎር ላይ ነው።
ወንዶች ያሉበት ፍሎር ላይ ነው ብዙ ጊዜ ነው የሚመጣው። ሰው የወንዶች ፍሎር ላይ እንሄዳለን። ከዛ በኋላ አንዳንድ ነገር ያሳያችኋለሁ። ኤኒዌይ በዚህ አጋጣሚ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱላችኋለሁ። እንግዲህ ዛሬ ያለነው ፕሪማርክ ስቶር ውስጥ ነው። ዛሬ ያለሁት ፕሪማርክ ስቶር ውስጥ ነው። ፕሪማርክ ስቶር ውስጥ ዞር ዞር እያልኩኝ በቃ አንዳንድ ነገር የማሳያችሁ ይሆናል። እዚህ ስንጀምር ለምሳሌ አሁን ከዚህ ስንጀምር እንደምታዩት ይሄ ልብስ 18 ብር ነው። 18 ብር ማለት ኖርማሊ ማለት ነው በጣም 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 ርካሽ ነው። እንደምነግራችሁ በጣም 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 ርካሽ ነው። ላይክ ይኸው እዚህ ጋር እንደምታየው ላይክ 18 ብር ኤቭሪቲንግ በአጠቃላይ ለምሳሌ እዚህ ጋር ስታዩት ማለት ነው ይሄ እዚህ ጋር ስታዩት በአጠቃላይ በቃ እነዚህን የመሳሰሉ በአጠቃላይ የሚሸጡት 18 ብር ነው። እነዚህ ማለት ነው በአጠቃላይ እነዚህ የምታዩቸው ልብሶች በአጠቃላይ በቃ 18 ብር። ይሄ ፎር ኤግዛምፕል ይሄን እያያችሁ ነው 9 ብር ነው የሚሸጠው። ይሄ 9 ብር መስላችሁ 9 ዩሮ ማለት ነው። እንደ 9 ዩሮ ይሄ አሁን በቃ ይሄ አሁን ሰመርም እየመጣ ስለሆነ ለሰመር በቃ የሚገርም ነው የሚገራርሙ ማለት ነው። ይሄን እንደምታዩት ያው ይሄ እንደኔ ላለው አይነት ማለት ነው ለሁለት ሰው የሚሆን ነው። እንደምታዩት ይሄ ራሱ ላይክ 20 ዩሮ ነው 20 ብር ነው የሚሸጠው ኤቭሪቲንግ ማለት ነው። እንግዲህ ያው ዛሬ ቪዲዮን እየቀረስኩኝ ሰመር ምናምን እየመጣ ስለሆነ በጣም ብዙ ሰው ነው ያለው። በጣም ብዙ ሰው ነው ያለው በነፃ አሁን እዚህ ጋር ማለት ነው። ይኸውላችሁ ቲሸርት በ5 ብር ነው ቲሸርት የሚሸጠው። የትኛው ቲሸርት ነው ልትሉ ይችላላችሁ። ሉክ ጋይስ ይሄኛው ቲሸርት እዚህ ጋር የምታዋቹት ቲሸርቶች በአጠቃላይ 55 ብር ነው የሚሸጡት ስላችሁ የቀልድ አይደለም። በጣም ርካሽ እዚህ ባርሴሎና ሴንተር ላይ ማለት ነው። ሴንተር ፕላዛ ካታሎኛ የሚባል አካባቢ ላይ በጣም ሴንተር ላይ እነዚህ የምታዩት ቲሸርቶች በአጠቃላይ 5 ብር ነው የሚሸጡት። ኢማጂን አድርጉ አንዴ መታችሁ እነዚህን እንግዲህ ለመግዛት ላይክ 5 ብር ከከፈላችሁ በአንዴ ማለት ነው ይሄው ሙሉ ማለት ነው እነዚህ 5 ብር ነው የሚሸጡት። ላይክ እነዚህ ፎር ኤግዛምፕል እነዚህ ላይክ ስፖርት ለመስራት ለስፖርት ምናምን የሚሆኑ ናቸው። ደግሞ እዚህ ጋር ደግሞ ስመጡ ቱታዎች አሉ። ቱታዎች ምናምን ነገር አሉ። ለምሳሌ እነዚህ ቱታዎች እንደምታዩት 16 ብር ምናምን በጣም ስበዛ ማለት ነው ስበዛ ላይክ በጣም ርካሽ ነው የምላችሁ። በጣም ርካሽ ማለት ነው። ዘን ወደዚህ ጋር ስመጡ ካልሲዎች አሉ ምናምን ነገር አው ለምሳሌ እዚህ ጋር ስንት 1 2 3 4 5 ማለት ነው። ይሄ 5 አሁን ለምሳሌ ስንት ብር ነው? 7 ብር። ለእያንዳንዱ ላይክ ብር ከምናምን ነው የምከፍሉት ማለት ነው። ለዛ ነው እኔ ላይክ ይሄ ስቶር ኦልሞስት ማለት ነው ነፃ ኦልሞስት በቃ ይሄ ስቶር እንደ ነፃ ነው። በቃ እንደዛ ብዬ ነው በቃ እኔ ማስበው ማለት ነው። ለምሳሌ እዚህ የሚሸጡትን ቲሸርቶች በ5 ብር እዚህ ስቶር ላይ የሚሸጡትን ቲሸርቶች ሌላ ቦታ ላይ ብትሄዱ ፎር ኤግዛምፕል ናይክ ስቶር ላይ ምናምን ብትሄዱ ያው እንትኑ ብራንዱ ተቀይረው በ80 ብር ሊሆን ይችላል የምትገዙት። ታውቃላችሁ በ80 ብር ልገዙ ይችላላችሁ። ኦር ከዛ በላይም ሊሆን ይችላል 20 ብር ሊሆን ይችላል ብራንዱ ተቀይሮ ማለት ነው። ግን ሰው በቃ እንደ ምንድነው አፎርድ እንደሚያደርግ ነው። አፎርድ ከሚደረግባቸው ስቶሮች ደግሞ አንደኛው ስቶር ማለት ይሄ ስቶር ነው። ባይዘው በጣም ኤቭሪቲንግ ማለት ነው አፎርድ የሚደረግበት በቃ ኤቭሪቲንግ ማለት እንደምታዩት ሁሉ ምን ልበላችሁ የሌለ ነገር የለም እዚህ ማለት ነው። እነዚህ ሱሪዎች ለምሳሌ ላይክ አጊ ሱሪው 22 ብር ይሄ ማለት በጣም ምርጥ ነው። 22 ብር ማለት እነዚህ ሱሪዎች በቃ እነዚህ ሲሸጡ 22 ብር ማለት በቃ በጣም የሚገራርም ነው። ደን እዚህ ጋር ደግሞ ይሄንን ስታዩ እዚህ ጋር 20 ብር አለ። ይሄ በቃ ምርጥ ሱሪ ነው። እንደ ላይክ እንደ ሰው እንደ ፍላጎቱ ማለት ነው እንደሚፈልገው አይነት በቃ የሚገራርም ነገር የሚገራርም ልብስ ማለት ነው። አሁን ለምሳሌ እኔ የምወዳቸው አይነት ልብሶች በዚህ ጋር ደግሞ አሉ። እኔ የምወዳቸው አይነት ልብሶች ለምሳሌ እዚህ ጋር አንድ ቲሸርት 14 ብር ደን እዚህ ጋር የሆነ ሆዲ አለ እዚህ ጋር ለምሳሌ 26 ብር አይ ቲንክ እስካሁን ካየኋቸው ውስጥ ትልቁ ውዱ ይሄ ነው። እስካሁን ከገባው ጀምሮ ያየኋቸው በቃ እዚህ አካባቢ ነው ትንሽ ውድ የሚመስሉ ነገሮች ያሉት ማለት ነው። ኖርማሊ ዩሮፕ ላይ ኢን ጀነራል ልብስ ውድ አይደለም። እዚህ በጣም ውድ ሊሆንባችሁ የሚችሉ አንድ ነገር ምን እንደተቀላችሁ ቤት ኪራይ በቃ ትልቁ ነገር ማለት ነው። ውድ ሊሆን የሚችለው ቤት ኪራይ ነው። ልብስ በምንም ሁኔታ ውድ አይደለም ስላችሁ እናንተ እንደመረጣችሁት በመረጣችሁት ነገር ነው። ላይክ ልብስ ምናምን የምታደርጉት እናንተ በመረጣችሁት ወይ ነው እንጂ ልብስ ምናምን አንድ በቃ ውድ የሚባል ነገር የለም። ልብስ ውድ ከማይባሉ ቦታዎች ደግሞ አንደኛው ፕሪማርክ ነው። ፕሪማርክ በቃ ሁሉንም
ሁሉንም በቃ በነፃ እንደምታገኙ ቁጠሩ። አሁን ፎር ኤግዛምፕል እዚህ አካባቢ ጫማዎች አሉ። እስቲ እዚህ አካባቢ እነዚህ በአጠቃላይ ጫማዎች ናቸው ማለት አይሚን በጣም በቃ መገራረሙ ናቸው ጫማዎቹ። እስቲ ፕራይሱ ደግሞ ስንት እንደሆነ ማሳያችሁ ይሆናል። አሁን እዚህ አካባቢ ጫማዎች አሉ፣ እዚህ ጋር ቆዳ ጫማዎች አሉ። ዩ ኖ ለምሳሌ እስቲ ይሄ ቆዳ ጫማ 42 ሳይዝ ሎክ ጋይስ፣ ይሄ ቆዳ ጫማውን ለምሳሌ 20 ብር ነው ይሄ ጫማ ማለት ነው። ይሄ ጫማውን ለምሳሌ 20 ዩሮ ነው። ይሄ ጫማ የሚሸጠው 20 ዩሮ ነው። ይሄ ጫማ ራሱ የሚሸጠው 20 ዩሮ ነው። አይ ዶንት ኖ ወደ ኢትዮጵያ ስቀየር ስንት እንደሆነ ወደ ኢትዮጵያ ስቀየር ስንት እንደሚሆን አላውቅም። ግን እነዚህ በአጠቃላይ የሚሸጡት ለምሳሌ እዚህ ጋር ይሄ 22 ዩሮ ነው። ይሄም 22 ዩሮ ነው። ዩ ኖ ደን እዚህ ጋር ደግሞ እነዚህ ስኒከሮች ምናምን አሉ በአጠቃላይ ማለት ነው። እነዚህ አሁን ላይክ ይሄው ለሩጫ ምናምን በጣም በጣም ምርጥ ነው ለሩጫ። እነዚህ በአጠቃላይ ያሳያችሁ ጫማዎች በአጠቃላይ ስንት እንደሚሸጡ ታውቃላችሁ? 12 ብር። አስቡ እስቲ አሁን እኔ ይሄን ገዝተን በቃ እኮ ብናረግ በቃ የሚገርም የሚያዘንጥ የሚገርም ማለት ነው የሚያዘናነት። እነዚህ በአጠቃላይ በ12 ብር ነው የሚሸጡት እንዴ! ዳይናሚክ አይደለ እንዴ? አዎ ያው መግዛት ራሱ አቅም ስለሌለኝው በዚህ ሰዓት እኔ ፕላንም የለኝም አቅም የለኝም በዚህ ሰዓት ጫማ ለመግዛት። ምክንያቱም 12 ብር ለኔ አሁን በጣም ውድ ነው። 12 ብር ለመግዛት ራሱ በጣም ውድ ስለሆነ ለኔ ግን ያው ፎቶ እነሳና እዚህ ከዚህ ጋር ፎቶ ተነስቼ ሄዳለሁ ሌላ ጊዜ ተመልሼ ስለሚገዛ ማለት ነው። ጋውን ቲሸርት 3 ብር ነው የሚሸጠው 3 ብር ማለት ነው። እነዚህ ቲሸርቶች በአጠቃላይ እዚህ ጋር የምታዩት ቲሸርቶች በአጠቃላይ 3 ብር ነው የሚሸጠው። ይሄ ማለት ማለት ነው ሱሪ በ20 ብር ብገዛ፣ ጫማ በ12 ብር ብገዛ፣ 32 ብር ቲሸርት በ3 ብር ብገዛ በ35 ብር ዘንጠዋልክ ማለት አይደለ? ለዛ ነው ባይዘው በጣም እዚህ በቃ ኤቭሪቲንግ ያው ርካሽ ነው። ልብስ አይወደድም ምናምን የሚባለው እዛ ነው። ከፈለክስ አይ እኔ 3 ብር ደግሞ አይመቸኝም 3 ብር በጣም ውድ ነው ብለህ ደግሞ ካሰብክ ይኸውልህ እዚህ ጋር በ2 ብር ከ50 ባይዘው ስለ ቲሸርት ነው እያወራ ያለሁት። ቲሸርት በ2 ብር ከ50 ማለት ነው። አይ እንደው 3 ብርም ትንሽ ርካሽ ነው ከዛ በኋላ 2 ከ50 ደግሞ በጣም ርካሽ ነው ብለህ ካሰብክ ደግሞ ወደዚህ ጋር ትጠጋና መተህ በ3 ብር ከ50 እነዚህን ቦዲዎች ያው ከስር ለጥፍ አድርገህ ቢያንስ ማለት ነው 3 ብር ከ50 ቦዲ ጋር ኢማጂን አድርጎ ከምንድነው ከቲሸርት ቦዲ ይወደዳል ለምሳሌ እዚህ ጋር ማለት ነው። ምክንያቱም እዚህ ጋር እነዚህ ቲሸርቶች 2 ከ50 ምናምን ናቸው። ከዛ በኋላ እዚህ ጋር ቲሸርቶቹ 3 ብር ምናምን ናቸው። ሶ በእነዚህ በአጠቃላይ እንዳልኳችሁ ሱሪ በ10 ብር ገዝታችሁ እዚህ ያው ለማለት ሳይሆን ኤቭሪቲንግ ማለት ነው በጣም እንትን እንደሆነ ነገራችሁ በጣም በርካሽ ምናምን እንደሆነ ነገራችሁ ኤቭሪቲንግ ማለት ነው። ለዛ ነው አብዛኛው ሰው ያው ለመዘነጥ ጦር ልብስ ለመልበስ ምናምን ዩሮፕ ማትቸገሩ ለዛ ነው። ባይዘው ዩሮፕ ትልቁ ነገር ልብስ አትሊስት እኔ በምኖርበት በስፔን ባርሴሎና ልብስ በጣም ርካሽ ነው። አይ ሚን በጣም ትንሽ ደሞዝ ከሚከፍሉት ሀገሮች ስፔን አንደኛዋ ነች። በጣም ትንሽ ደሞዝ ማለት ነው ከሚከፈልባቸው ሀገሮች ስፔን። ግን ህይወት ደግሞ ምገርም የምንኖርበት ሀገር ብኖር ደግሞ ዩሮፕ ውስጥ ስፔን ነው። ምክንያቱም ስፔን ለምሳሌ የቱሪስት ሀገር ነው። በጣም ብዙ ቱሪስቶች የሚመጡበት ብዙ ቱሪስቶች የሚጎበኙበት ለኑሮ የተመቸ የአየሩ ጠባይ ኤቭሪቲንግ ምርጥ የሆነ እንትን ነው ስፔን። ሌላኛውን ቦታ ላሳያችሁ። ለምሳሌ ሰመር እየመጣ ነው። ለምሳሌ እዚህ ጋር 10 ብር ቁምጣዎቹ ማለት ነው። ኢማጂን አድርጉ የቅድም ያሳያችሁ እዛ ጋር ጫማ ስኒከር 12 ብር፣ ይሄ 10 ብር 22 ብር። ደን ቲሸርት እዛ ጋር ያሳያችሁ ቲሸርት ራሱ አያስፈልጋችሁም እንጂ አሁን ሰመር እየመጣ ስለሆነ በቦዲ በቃ 3 ብር ከገዛችሁ በ25 ብር ሰመራችሁ ዝልጥ አድርጋችሁ ይሄን አሁን በቃ እኔ አድርጌ ምናምን ቦታ በቃ የሚገርም ነው። ይሄ በ25 ብር 25 ብር ባልሞላ ማለት ነው ዝልጥ አላችሁ ማለት አይደለም። በቃ የፕሪማርክ ላይክ አፎርደብል በጣም አለ አፎርደብል ፕራይስ በቃ በጣም በሚገርም ሁኔታ እንደዚህ ነው። ላይክ ዋናው ከአየርላንድ ላይ አድርጎ ላይክ እንትኑን ሲጀምሩ ልክ ብራንዱ ሲጀመር በቃ ቺፕ የሆነ ሰዎች አፎርድ ማድረግ በሚችሉበት ግን አሪፍ ኳሊቲ እቃ እናቀርባለን ብሎ ባለቤቱ ሰውየው ሲጀምር በዚህ ሁኔታ ነው የጀመረው። አሁን እነዚህ በአጠቃላይ 11 ብር ሙሉ ማለት ነው። እና እንደምታዩ ያው ዛሬ የመጣሁት ታይሚንጉም ትንሽ ጥሩ ስላልሆነ በጣም ሰው ብዙ ነው በጣም ምክንያቱም ያው ብዙ ሰው ይመጣል እዚህ በጣም ብዙ እና እንዳልኳችሁ ነው ፕሪማርክ በቃ ልብስን ለመግዛት ምርጫ ነው የምላችሁ። ምርጫ በእውነት እንትን ካላላችሁ ምናምን በጣም ላይክ ብዙ ብር እኔ ማውጣት አልፈልግም ምትሉ ከሆነ ምርጫ ነው። ለምሳሌ እዚህ ጋር አንድ ነገር ላሳያችሁ። ይሄ ሱሪ እዚህ ጋር ለምሳሌ ሱሪ 20 ብር ነው። ከዛን እዚህ ጋር በጣም የሚያምር ሌላ እንትን አለ 20 ብር ነው። ከዛ በኋላ እዚህ ከላይ ደግሞ እነዚህ ጫማዎች አሉ በጣም ምገራርሙ ማለት ነው ደስ ሙሉ ለመልበስ 14 ብር ናቸው እነዚህ
ኢማጂን አድርጉ። እነዚህ አሁን 14 ብር ናቸው። እነዚህ የምታዩት በጣም አይማምሩም? በጣም ነው የሚያማምሩት። አይ ዶንት ኖ ኤግዛክትሊ ያው በኢትዮጵያ ፕራይስ ስንት እንደሆነ ባላቅም እዚህ በቃ ለዚህ ሀገር ይሄ ስቶር ማለት በጣም ርካሹ ስቶር ነው። በጣም ርካሹ ስቶር። አሁን በአጠቃላይ ያለ ነው ያው የወንዶች ፍሎር ላይ ነው በአጠቃላይ። ምክንያቱም ለመቅረጽም ለማሳየትም ለኤቭሪቲንጉ ያው በጣም ነፃነት ስላለው ማለት ነው። እዚህ ፍሎር ላይ ነው ያለ ነው። የሴቶች ጋር ብትሄዱ የህፃናቶች ጋር ብትሄዱ ሁሉም ነገሩ ላይ ማለት ነው ባይዘው በጣም ገራርም ነው ብላችሁ ሁሉም ነገር ላይ ብትሄዱ እንደምታዩት ነው። እዚህ በአጠቃላይ ከሚገርማችሁ እስካሁን እዚህ ከገባን ጀምሮ ከፍተኛ ያየነው 26 ብር ነው የሚሸጠው። ከፍተኛ ማለት ነው። ቅድም ያየነው ሱሪ ይመስለኛል ከፍተኛ የሚሸጠው 26 ብር ነው። ሁሉም ከዛ በታች ነው። ሁሉም ከዛ በታች። ለዛ ነው ያልኳችሁ ላይክ በነፃ እንደማግኘት ነው ብዬ ነገርኳችሁ። ለዛ ነው። ቻናል አዲስ ከሆናችሁ ቻናልን ሰብስክራይብ ማድረጋችሁ እንዳትረሱ። ቲክቶክ እንትንማ አካውንትንም ያው አጼ ባርሰሎና ብላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ጋር አዩ ይላል። ሶ እዚህ ጋር መነጽሮች አሉ። መነጽሮቹ እንደምታዩ በ6 ብር እዚህ ጋር 6 ብር ስላችሁ ጋር 6 ዩሮ ማለት ነው። በ6 ብር ኧረ ምን ትላላችሁ እናንተ? በ2 ብር መነጽር ማለት ነው። ኦ ማይ ጋድ መነጽር በ2 ብር አስባችኋል? መነጽር እዚህ ጋር በ2 ብር ነው እንደምታዩት። 2 ብር። እነዚህ በአጠቃላይ መነጽሮች 6 ብር አለ፣ 2 ብር አለ። ከዛን ሎክ ጋይስ እዚህ ጋር 2 ብር አለ። እንዴ በቃ እኮ ምገር ማለት ነው። ዝንጥ አላችሁበት ማለት አይደለ? በዚህ ዝንጥ ማለት ነው። አሁን ስላችሁ ይሄ ራሱ በቃ ራሱ ያረኩት መነጽር ያው 2 ብር ባይሆንም ግን ያው መዘነት ከፈለጋችሁ በጣም በትንሹ ባይዘው 40 ብር በማይሞላ ነው የምላችሁ። እዚህ ፕሪማር ከገባችሁ 40 ብር በማይሞላ ዝንጥ ነው የምትሉት። በቃ ምንም 40 ብር በማይሞላ ማለት ነው። ይሄ 40 ብር አሁን እኔ መነጽር ያው አይ ዶንት ኖ ለወንዱ ለሴባ ግን በቃ ይሄው 6 ብር ነው። በዚህ በ6 ብር ብትገዙ በቃ አይደለ ነው ጋይስ። አሁን ደግሞ ከወንዶቹ ፍሎር ላይ ወተን ወደ ልጆች ፍሎር ጋር ሄደናል። ትንሽ በቃ ረንደም ዞር እያለን ያው ሜቢ እኮ ልጅ ለወልድሙ ያቀዱለት ሰዎች ሊኖሩ ይችላሉ። ልብስ ካስፈለጋችሁም ያው ልክላችኋለን ለማለት ነው። እና እንደዛ አድርጋችሁ ልብስ ምናምን የሚያስፈልጋችሁ ከሆነ ልብስ ምናምንም ስለምንልክላችሁ እንደምታዩ ነው። ያው 7 ብር ታውቃላችሁ። የህፃናቶች ልብስ ትንሽ ይወደዳል ባይዘዌ ያው ጠቃሚ ናቸው። ህፃናቶች ላይ መሰራ ስላለ የነሱ ልብስ የህፃናት ልብስ ትንሽ ውድድላል። እዚህ ባይዘዌ ትልቁ ነገር ህፃናቶች ሲኖሩ ነው በጣም አስቸጋሪ። ህፃናቶች ያሉበት ቦታ ላይ ማለት ነው በጣም አስቸጋሪ ለመቅረጽ። ግን ኤኒዌይ ትንሽ እየዞር እዚህ ጋር ህፃናቶች የእናቶች ምናምን ኤቭሪቲንግ ያው እንዳልኳችሁ ነው። ትንሽ ይከብዳል። በዛ ላይ የህፃናቶች ልብስ ትንሽ ውድ ነው። እዚህ ስቶር ላይ ካየሁት ውስጥ የህፃናቶች ልብስ ምናምን ያው ውድ ነው ትንሽ። ግን ከዛ ውጭ ሁሉም በአጠቃላይ ሁሉም ነገር አፎርድ መደረግ የሚችል ነው። ለምሳሌ ጉዞ ለመሄድ ብታስቡ ምናምን ደግሞ ይሄ ቦታ እንትን የምትሸጥበት ነው። ምንድነው ሻንጣ ምናምን የተለበት ቦታ ነው። አሁን ለምሳሌ እዚህ ጋር ሻንጣዎች አሉ ምገራርሙ ማለት ነው። ምገራርሙ ሻንጣዎች አሉ እዚህ ጋር። እነዚህ ሻንጣዎች ባይዘው ስታየው ውድ ነው ይመስላችሁ፣ ግን ውድ አይደሉም። 50 ብር ምናምን እንደዛ ነው የሚሸጡት። ጀነራሊ እዚህ ሱቅ ላይ ፈልጋችሁ አፎርድ ማታረጉት ነገር አለ ብዬ አላስብም። ፈልጋችሁ ማለት ነው። እናንተ ፈልጋችሁ ለመግዛት ፈልጋችሁ አፎርድ ማታረጉት ነገር አለ ብዬ አላስብም። ምክንያቱም ሁሉም ነገር አፎርድ የሚደረግ ነው። ፕሪማርክ ማለት በቃ ሁሉም ነገር አፎርድ የሚደረግ ነገር ያለበት ነገር ነው። ባይዘው ሁሉም ነው የምላችሁ። ሁሉም ነገር ፕሪማርክ ላይ አፎርድ ይደረጋል። አፎርድ የማይደረግ ነገር የለም። ለምሳሌ እዚህ አካባቢ ለምሳሌ ቻርጀሮች አሉ፣ ኤርፎኖች አሉ። አሁን እዚህ ጋር የሚገርም ይሄን ኤርፎን እያያችሁ ነው። በጣም ያምራል። 14 ብር ይሄን ብትገዙ በጣም ነው ያምራል። ወረድ በሉ እስቲ። ወረድ ስትሉ ደግሞ እዚህ በ3 ብር በአጠቃላይ ማለት ነው በ3 ብር። ከዛን እዚህ ጋር ወረድ ስትሉ በጣም ነው የሚያምረው። ይሄ በፒንክ ከለር ምናምን 3 ብር። ደን ወደዚህም ስመጡ ደግሞ እነዚህ ኤርፎኖች ደግሞ አሉ 14 ብር። ሶ ለምሳሌ ከፍ ስትሉ 19 ብር አለ እዛ ላይ። ያው ቁመቴ ስለማይደርስ ነው ይሄ 10። አሁን ይሄ በጣም ነው የሚያምረው። በጣም ነው አይ ዶንት ኖ ይሄ አሁን ኢትዮጵያ ስንት ብር እንደሚሸጥ አላውቅም። ማንኛውም ጋይስ በዚህ አጋጣሚ ለአሴ ባርሰሎና ቻናል አዲስ ሆናችሁ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳረሱ። ሰብስክራይብ አድርጉ። ሰብስክራይብ ማድረጋችሁን እንዳረሱ።
ለምሳሌ ስታዩ የህፃናት መጫወቻዎች በአጠቃላይ እነዚህ ያው የህፃናት ነገር ለምሳሌ አይታችኋል። በእውነት ይሄ አሁን አንድ ጩጬ ለማስደሰት 1 ብር ከ50 ነው አንድ ብር ከ50 ይሄን ገዝታችሁ በቃ ብትወስዱ አስባችኋል ልጆች ምን ያክል እንደሚደሰቱ። ቻናል አዲስ ከሆናችሁ ቻናልን ሰብስክራይብ ማድረጋችሁን እንዳረሱ፣ ቲክቶክ አካውንቴንም ፎሎ አድርጉ፣ ኢንስታግራሜንም በአጠቃላይ እዚህ ጋር ፒን አደርግላችኋለሁ ፎሎ ማድረጋችሁን እንዳረሱ። ለምሳሌ ሴቶች ቦርሳ እንደምታዩት እዚህ ጋር አሁን 18 ብር በጣም ነው የሚያማምሩት በዚህ ጋር ማለት ነው። እንደምታዩ እነዚህ በአጠቃላይ የሴቶች ቦርሳ ያለበት ኤሪያ ነው። በቃ በነፃ እንደማግኘት ቁጠሩ። ባይዘው ሙሉ ነገሮቹን ፕሪማርክ ላይ በነፃ እንደማግኘት ቁጠሩ ነው ብላችሁ ጋይስ። ኤኒዌይ በጣም ውድድ አደርጋችኋለሁ። ቪዲዮን እንደወደዳችሁ ምንም ጥርጣሬ የለኝም። በሚቀጥለው ደግሞ የት ስቶር ሄደን ያን ሐሳብ ካላችሁ ሐሳባችሁን በኮሜንት ላይ አጋሩ። የፈለጋችሁበት ስቶር ኮሜንት ካረጋችሁኝ እንሄዳለን፣ ፕራይሳቸውን እናያለን። ያው ምንገዛም ከሆነ እንገዛለን። አብራችሁ ስለቆያችሁ በጣም አድርጌ አመሰግናችኋለሁ። ውድድ ነው ማድረጋችሁ። በሚቀጥለው ቪዲዮ ተመለስ ከምንወጣ ድረስ መልካም ጊዜ ይሁንላችሁ ብያችኋለሁ። ውድድ አደርጋችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ደግሞ ባንግ በሆነ ቪዲዮ ተመለሰን እንመጣለን። ውድድ አደርጋችኋለሁ። ቻው